ነፍሴ ባንተ ፍቅር ተጠምዳለች። ውለታህን እያሰበች ታለቅሳለች። መከራው ተረሳ ትካዜም ቀረልኝ። ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። ድል በተነሳበት በትምህርተ መስቀል ምልክት መላ ሰውነታችንና ማተው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ። ቆሞስ አባ ሕርያቆስ ጸጋዬ የዚህ ታላቅ ደብር ዋና መምህር፣ ክቡራን የገዳማችን ሊቃውንት፣ ክቡራን ምእመናን ምእመናት በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ስለዚህ ሰዓት አደረሳችሁ? አሜን። በድጋሜ የአምላካችን ስሙ የተመሰገነ ይሁን። አጭር ደቂቃ ነው የምንቆየው። ልባችሁን ሰብሰብ አድርጉ። አንተሰ ቅዱስ ትዕይንትከ፣ አንተስ ከተማህ ቅዱስ ነው። አንተስ እስኪ በሉ፣ ከተማህ ቅዱስ ነው። ከተማህ ምንድን ነው? ቅዱስ ነው። አባታችን ቅዱስ ላሊበላ በነበረበት ዘመን በክህነቱ፣ በሃይማኖቱ፣ በቅድስናው፣ በጸሎቱ እንዴት ከተማውን ይቀድስና ይባርክ እንደነበር ቅዱሱ አባታችን ገብረ መንፈስ ቅዱስ ለሱ የመሰከረለት ቃል ነው ማለት ነው። ምን አለ? አንተስ ከተማህ ምንድን ነው አለ። ከተማህ ምንድን ነው? ቅዱስ ነው ይላል ማለት ነው። አባታችን ገብረ መንፈስ ቅዱስ ቤተሰቦቻቸው ለብዙ ዘመን ልጅ አጥተው ከኖሩ በኋላ ወነበረት መካነ 30 ዓመተ 30 ዘመን ያህል መካን ሆና ከኖረች በኋላ ወይም መካኖቹ ነው ከኖሩ በኋላ የተገኘ ልጅ ነው። ሲገኝም እንዲያው ዝም ብሎ አይደለም የተገኘው። እናቱ አቅሌስያ ሀበኒ ወልደ ዘያሰምረከ ወዘይገብር ፈቃደከ ወዘያፈቅር ንጽሐ፣ አንተን ደስ የሚያሰኝ እንዲሁም ደግሞ ፈቃድህን የሚፈጽም ንጽህናን የሚወድ ልጅ ስጠኝ ብላ ጸለያ ነው የነበረው ማለት ነው። አንተን ደስ የሚያሰኝ፣ አንተን ምን የሚያሰኝ? አንተን እስኪ በሉ ምን የሚያሰኝ? ፈቃድህን የሚፈጽም። ምንህን የሚፈጽም? ንጽህናን የሚወድ። ምንን የሚወድ? ንጽህናን የሚወድ። ይህ የማን ጸሎት ነው? የአቅሌስያ ምንድን ነው? ጸሎት ነው። እንዲህ ያለ ልጅ ስጠኝ ትላለች ማለት ነው። ያን ጊዜ ዋርነኑ ሶቢያ ስእላ ወወልድ መንፈስ ቅዱስ ከመኦሆ ዘይብል፣ እሺ እንደሚል በጎ እንደሚል የአብ የወልድ የመንፈስ ቅዱስ ስል ዘንበል ብለው ሰጠንሽ ይሏታል ማለት ነው። እንግዲህ ባጭሩ አባታችን ገብረ መንፈስ ቅዱስ እንዲህ ተጸልዮ የተገኙ፣ እንዲህ ተለምኖ የተወለዱ፣ እንዲህ ተለምኖ ወደዚህ ዓለም የመጡ ቅዱስ ናቸው ማለት ነው። እናቶቻችን አባቶቻችን ከቃሉ ጋር ናቸው። እየሰማችሁ ነው? እሺ፣ ስንት ነገር ነበር የጠየቀችው? 3 ነገር። ስንት ነገር? አንደኛ እግዚአብሔርን የሚያስደስት አላለችም? እግዚአብሔርን ምን የሚል? ሁለተኛ ንጽህናን የሚወድ። ምንን የሚወድ? ፈቃዱን የሚፈጽም። ምኑን የሚፈጽም? ፈቃዱን የሚፈጽም። እናቶች እንዲህ ብለው ሲጸልዩ እንዲህ ያለ ልጅ ይገኛል ማለት ነው በአጭሩ። ዛሬ ምናልባት አባታችን ገብረ መንፈስ ቅዱስን እንዲሁ በየወሩ ታሪካቸውን ከመተረክ ገድላቸውን ከማንበብ እንዲህ ነበሩ ከማለት የዘለለ እሳቸውን የሚተካ ልጅ አላገኘንም ሊሆን ይችላል። ነገር ግን ምናልባት አቅሌስያ አልኖረችና ሊሆን ይችላል። እየሰማችሁ ነው እናቶች? ገብረ መንፈስ ቅዱስ የማን ጸሎት ውጤት ናቸው? የእናታቸው አይደሉ? የአቅሌስያ አይደሉ? ዛሬ ገብረ መንፈስ ቅዱስ እንዲገኝ አቅሌስያ ልትኖር ይገባል ማለት ነው። ስምዖን ሊኖር ይገባል ማለት ነው። ንጽህናን የሚወድ ልጅ እንዲገኝ፣ የእግዚአብሔርን ፈቃድ የሚፈጽም ልጅ እንዲገኝ፣ እግዚአብሔርን ደስ የሚያሰኝ ልጅ እንዲገኝ አቅሌስያ ልትኖር ይገባል ማለት ነው። እናቶቻችን ምናልባት በልጆቻችሁ አዝናችሁ ከሆነ አባቶቻችንም እንደዚያው፣ ምናልባት አካባቢው፣ ሀገሩ፣ ሰላሙ ጥሩ በጎ ያልሆኑ ልጆችን አስገኝቶ ከሆነ ያቺ በጎ አቅሌስያ የለችም ማለት ነው።
ራሳችንን አቅሌስያ ስምዖን ለማድረግ መዘጋጀት ይኖርብናል ማለት ነው። አባታችን ገብረ መንፈስ ቅዱስ ከተወለደ በኋላ በዚህ ዓለም ሲኖር፣ እኛ በዚህ ዓለም ስንኖር ምን ብለን ነው የምንጸልየው? ሀበነ ዮም እንላለን አይደለ? የዕለት እንጀራችንን ምን በለን፣ የዕለት እንጀራችንን ምን በለን ስጠን እንላለን አይደለ? እዚያ የዕለት ጉርስ የዓመት ምን እንላለን? ልብስ እንላለን። ሁለቱም የሌሉት ነው የነበረው ማለት ነው። ይህ አቀፈቶ እሙ ወይ ጠበዋ አጥባቲሃ፣ እናቱ አላቀፈችውም ጡቶቿንም አልጠባም። በእናት መታቀፍም ምግብ ነው በሕፃንነት ማለት ነው። ጡትም ምግብ ነው። እነዚህን አላገኘም ነው አላገኘም። ልብስም አልነበረውም። ሳር እንኳ ምግብ ሆኖ ይበልዓ ሳዕረ ወኢፍርያተ ገዳም ዘይሴሰዩ ገዳማውያን፣ ገዳማውያን የሚመገቡትን ሳሩንና ቅጠሉን እንኳ ያልተመገበ ነው የነበረው ማለት ነው። ልብስም ያለበሰ ነው የነበረው። ምን ይላት ነበር ሰውነቱን? ኦ ነፍስየ አእምሪ ከመሃለወኪ ትቁሚ ቅድመ እግዚአብሔር፣ ራቁትሽን እኮ በእግዚአብሔር ፊት እንደምትቆሚ አስቢ፣ ዛሬ ራቁትሽ መሆንሽ አይሰማሽ ይላት ነበር ማለት ነው። ሁሌም በአምላኩ ፊት መቆሙን ያስብ ነበር ማለት ነው። ሊቁ ቅዱስ ያዕቆብ ዘስሩግ ይህንም በአምላክ ፊት መቆም የሚለውን ነገር እንዲህ ያደንቀዋል። እኔ 3 ነገር እፈራለሁ ይላል። እኔ ስንት ነገር እፈራለሁ? ስንት ነገር? አንሰ እፈር ሰለስተ ግብራተ፣ እኔ 3 ነገር እፈራለሁ። የመጀመሪያው ነፍሴ ከሥጋዬ ስትለይ፣ ሁለተኛው ደግሞ በአምላኬ ፊት እጄ ስቆም፣ ሦስተኛው ከአምላኬ ቁርጥ ፍርድ ሲወጣ ነው። 3ቱ ያስፈራኛል ይላል ማለት ነው። አባታችን ገብረ መንፈስ ቅዱስም ይህንን አስበው ራቆታቸውን በዚህ ዓለም የኖሩ ነገር ግን ራቆታቸው መሆናቸውን ልብስ አለመኖራቸውን ያየ አምላካቸው ልብሱን የሚተካ በመላ ሰውነታቸው ጸጉሩን ያወጣላቸው አባት ናቸው ማለት ነው። እና በፍቅር የተሞሉም ነበሩ። እንስሳት፣ አራዊት ሁሉ ከሳቸው ጋር ይኖሩ ነበር ማለት ነው። ወኮኑ አራዊት ከመ መሐሳ አጣሊ በቅድሜሁ፣ እነዚህ አናብርቱ እንደ በግ ጠቦት፣ እንደ ፍየል ጠቦት በፊቱ ይጫወቱ ነበር ይላል። ይህንን ፍቅር እያያችሁት ነው ምእመናን? እያያችሁት ነው? እየሰማችሁ ነው አይደለ? እኛ እንዋደዳለን ወይ? እስኪ አሁን እናታችን ከጎነወት የተቀመጠችው አባቶቻችንም እንደዚያ ብናይ አሁን እየተማማን አይደለም? አሁን የለም። በእውነቱ እሱ ከማን ጋር ነበር ተስማምቶ የነበረው? ከአራዊቱ ጋር። እንጀራ አይበላም፣ ደምም የለውም። ነገር ግን ሥጋ ለሚበሉ አናብስት ምግብ ነበር፣ ለዚያውም የጫማው ኮቴ ማለት ነው። ደም የለውም፣ ደም የሚጠጡ አናብርት ምግባቸው ከሱ ይገኝ ነበር ማለት ነው። እንደዚህ ያለ ነው የነበረው። እና ይህ ቅዱስ ወደ ቅድስት ሀገር ኢትዮጵያ የመጣው በአባታችን በቅዱስ ላሊበላ ዘመነ መንግስት ነው። መቼ ነው አልኳችሁ? መቼ ነው አልኳችሁ? በማን ዘመነ መንግስት አልኳችሁ? በቅዱስ ላሊበላ ዘመነ መንግስት። ወደ ሮሃ መጣና ቅዱስ ላሊበላ አገኘው። ቅዱስ ላሊበላ ሲያየው መልኩ ውብ ነው፣ ጸጓር ነው፣ ረዥም ነው፣ አረጋዊ ነው። እጅግ በጣም ተሳበ አባታችን ቅዱስ ላሊበላ ማለት ነው። ያን ጊዜ ምን አለው? አባቴ የተለየ ቦታ ልስጥህ፣ እየጸለይክ እየባረክ ወንጌልን እያስተማርክ በዚህ ኑር አለው። ምን እያልክ? እየጸለይክ። እስኪ በሉ ምን እያልክ? እየባረክ ወንጌልን እየሰበክ በዚህ ኑር አለው። ለጊዜው ቤተ መርቆሬዎስን እንደ ማረፊያ አድርጎ ሰጠው። ያን ጊዜ አባታችን አቡነ ገብረ መንፈስ ቅዱስ ምን አለ? አንተሰ ቅዱስ ትዕይንትከ፣ አንተስ ከተማህ የተቀደሰ ነው፣ አንተም የተባረክ ነህ። እኔስ እግዚአብሔር ያዘዘልኝ በደብረ ታቦር አምሳል ባለች በምድረ ዝቋላ አስተምር እሰብክ እባርክ ዘንድ ነው። ያንተስ ከተማህ ቅዱስ ነው ይለዋል ማለት ነው። ያንተስ ከተማ ምንድን ነው? ከተማ ምንድን ነው? እንዲህ ብሎ የተናገረ ማን ነው? አባታችን ገብረ መንፈስ ቅዱስ አይደለም? እንዴት ያለ ቅድስና ነው የነበረው ከተማው በዚያን ጊዜ። ከግብፅ እስከዚህ የመጡ ብዙ ቅዱሳን አሉ። ከሮምም የመጡ ቅዱሳን ነበሩ። ይህ ስርወ መንግስት ከአክሱም በኋላ የመጣ ነው። ብዙ ቅዱሳን ወደ ኢትዮጵያ መጥተው ነበር። ይህኛው አባታችን ልዩ ምስክርነት ከአባታችን ይገኛል ማለት ነው። ትክክል ነው። ያን ጊዜ እነ ቤተ ጊዮርጊስ የታነጹበት፣ እነ ቤተ ማርያም የተሰሩበት፣ እነ
ቤተ ጎልጎታ ወይም ቤተ ሚካኤል፣ እነ ቤተ መድኃኔዓለም፣ እነ ቤተ መርቆሬዎስ የተሰሩበት ነው። ከተማውም ንጹሐን ምእመናን የሚኖሩበት ነው። ንጹሕ አባታችን ቅዱስ ላሊበላ፣ ንጽሕት እናታችን ቅድስት መስቀል ክብራ፣ ሌሎቹም አባቶቻችን የነበሩበት ቅዱስ ከተማ ነው። ያን ጊዜ ቅዱስ ከተማ ነው። መቼ አልኳችሁ? መቼ? ያን ጊዜ ቅዱስ አልነበረም? ቅዱስ ነበር አይደለ? ዛሬስ? ዛሬ ገብረ መንፈስ ቅዱስ ወደዚህ ከተማ በአካለ ሥጋ ቢጋበዙ ምንድን ነው የሚሉን? ይጸልዩ፣ ይባርኩ፣ ያስተምሩ ብንላቸው የእናንተስ ከተማችሁ ቅዱስ ነው የሚሉን? ምእመናን እንደዚያ ነው የሚሉን? ልጆቻችንን፣ ራሳችንን፣ ከተማችንን እናውቀዋለን አናውቀውም? እናውቀዋለን አናውቀውም? ዛሬ ሀገር ሰላም ላይ ነው ያለችው? ሀገር መረጋጋት ላይ ነው ያለችው? ሀገር የሚዘፈንባት፣ የሚጨበጨብባት፣ የሚጨፈርባት ናት። ለዚያውም ደግሞ እንደዚህ ያለ የተቀደሰው ከተማ ማለት ነው። እግዚአብሔር ከዚህ በላይ ሊነግረንም ሊመክረንም አይችልም። በአባቶቻችን ነግሮናል፣ በዘመናችንም ነግሮናል። ይህ አሁን ያለንበት የልደት ጾም ወይም ደግሞ ጾመ ነቢያት የምንለው ነው አይደለም? አሁን በ29ና እኛ ምን እናከብራለን? ማንን ነው የምናከብረው? የጌታችን የኢየሱስ ክርስቶስ ምን? እዚያ የአባታችን የቅዱስ ላሊበላ ምን? የአባታችን የገብረ መንፈስ ቅዱስም ልደታቸው በዚህ ወር ነው ማለት ነው። እሺ፣ ይህ ጾም ለኛ ልዩ ነበር አልነበረም? ልዩ ነበር አልነበረም? ነበር አይደለም? እሺ፣ ከተማው እንዴት ነው የሚያድረው? ልጆቻችን እንዴት ነው የሚያድሩት? እኛ እንዴት ነው የምናድረው? በእውነቱ እንኳን ለጸሎት ለመጻሕፍት ተማሪዎች ደቀ መዛሙርት እንኳን የሚመች ከተማ እኮ አልሆነም። ይጨፈራል፣ ይዘፈናል፣ ይደለቃል። ጾም የሚባለውም ነገር ምናልባት ከስጋ ወይም ከወተት ብቻ ይመስለኛል የሚጾመው። ከዚያ ውጭ ጠዋት ተነስቶ እንጀራ የሚበላ ነው የሚመስለው በእውነቱ ማለት ነው። የጠገበ ነው የሚዘለው፣ የሚያጨበጭበው፣ የሚጨፍረው። ጠላ ቤቶች፣ መሸታ ቤቶች በዝተዋል። አንተስ ከተማህ ቅዱስ ነው ዛሬ የምንባል አልሆንም። ስለዚህ ዛሬስ እንዴት ልንባል እንችላለን የሚለውን የቤት ሥራ እናቶች አባቶች ይዘን እንሂድ። አለበለዚያ እኛ የሠራነውን ደመወዝ ነው እግዚአብሔር የሚከፍለን። እኛ ያልነውን ነው እሱ የሚያደርገው። መቼም እኛ እያጨበጨብን እሱ አያመሰግነንም። እኛ እየተራገጥን እሱ አያነሳንም። እኛ እየተማማን እየተጣላን እሱ አይወደንም። በእግዚአብሔር ፊት መዋሸት የለም። የእኛ ከተማችን ቅዱስ እንደነበር ቅዱስ ሆኖ ይቀጥል ዘንድ ራሳችንን ልንፈትሽ ይገባል። አንተስ ከተማ ምንድን ነው? ከተማ ምንድን ነው? ዛሬስ ምንድን ነው? የቤት ሥራ ይዘን እንሂድ። ወስብሐት ለእግዚአብሔር። እሺ መምህራችን አንተሰ ትዕይንትከ ቅዱስ፣ አንተስ ከተማ ቅዱስ ነው በሚል ኃይለ ቃል ተነስተው በሚገባ የራቀውን አቅርበው የረቀቀውን አጉልተው አስተምረውናልና ለመምህራችን ቃለ ሕይወትን ያሰማልን። ከዚህ በበለጠ የሚያገለግሉበት ረጅም ዕድሜና ጤና እግዚአብሔር አምላክ ይስጥልን። እኛም በሰማነው ቃል 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሽ የመንግስቱ ወራሽ እንሆን ዘንድ የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ወደ አባታችን ሁላችንም ለጸሎት እንነሳ። እግዚአብሔር አምላካችን ባርኮ እና ቀድሶ በሰጠን በዚህ ልዩ ጊዜ ከሌሊቱ ጀምሮ በአገልግሎት ያደሩ የቤተ ክርስቲያናችን አገልጋይ ሊቃውንትን በስብሐተ ነግሁ በቅዳሴው እንዲሁም ደግሞ በምህላው የተሳተፋችሁ ሁላችሁንም እግዚአብሔር በረከቱ ይባርካችሁ። እንዲሁም በዚህ የወንጌል የትምህርት አገልግሎት በአጭር ደቂቃ የሚገባውን መልእክት ያስተላለፉልንን መምህራችን ሊቀ ሊቃውንት ሳሙኤልን ቃለ ሕይወት ያሰማልን። መቼም ቤተ ክርስቲያናችን ለዘመናት እግዚአብሔር የሚወደው ምን እንደሆነ፣ እግዚአብሔር የሚባርከው ማን እንደሆነ፣ እግዚአብሔር የሚቀድሰው ሰው እንዴት አይነት ሰው እንደሆነ፣
እግዚአብሔር የሚወደውና የሚከብርበት ከተማ ምን አይነት እንደሆነ ነው በአጭር ደቂቃ የተቀመጠው። እንግዲህ የአባታችን ቅዱስ ላሊበላ የዛሬ 900 ዓመት ገደማ እሱ ማን እንደሆነ እሱ ይኖርባት የነበረች ከተማ ምን ትመስል እንደነበረ ነው ባጭሩ ያየ ነው። ታሪክ ለመተረክ ብቻ አይደለም የትምህርቱ ዓላማ፣ እኛም እንደዛው እንሁን ነው መልእክቱ። ባጭሩ ቅዱስ ላሊበላ በአቡነ ገብረ መንፈስ ቅዱስ ሲመሰገን ኑርልኝ ሲለው ምን አሉን? አንተሰ ትዕይንትከ ቅዱስ፣ እኔ በዚህ አካባቢ መኖር ለአንተ ምን ተገቢነት አለው? አንተ ከተማህን ቀድሰሃን፣ ሕዝብህን ባርከሃን፣ ንጉሥ ብቻ ሳትሆን ቅዱስ ነህ። ሌላ ቅድስና የሚያስፈልጋቸው አሉ፣ ሌላም መባረክ የሚያስፈልጋቸው አሉ። ይሄስ ከተማውም ቅዱስ ነው፣ አንተም ቅዱስ ነህ ነው ነጥቡ። ስለዚህ ቦታ ለዘላለም ቅዱስ ሆኖ የሚኖረው ቅዱሱ ስለባረከው ነው። ቅዱሱ የባረከውን ደግሞ ኃጥኡ ያረክሰዋን ማለት ነው። ስለዚህ ቦታ ክብረ ቅድስናው ለዘላለም እንዲኖር የአባታችን ቃል ኪዳን ሕያው እንዲሆን ምንም እንኳን ፍጹም መሆን ባንችልም በተገቢው እንኳን ልጆች ሆነን ለንስሐ የተዘጋጀ ልብ እንዲኖረን አምላካችን እግዚአብሔር ሁላችንንም ያድለን። ይህንን መጪውን በዓላችንን በሰላም እንድናከብር በመንገድ ላይ ሆነው በዚህ በዓል ተገኝተው ከአባታችን ከቅዱስ ላሊበላ በረከት አባቶቻችን ከባረኩት ከነዚህ ድንቅ አብያተ መቅደስ በረከት አግኝተው ለመሄድ አሁን በመንገድ ላይም ያሉ በሐሳብ ላይም ያሉ ብዙ ወገኖቻችን አሉና እንቅፋት ሳይመታቸው ሾህ ሳይወጋቸው ወደዚህ ቅዱስ ስፍራ ደርሰው በሰላም ወደ ሀገራቸው ለመመለስ የአባታችን የቅዱስ ላሊበላ ቃል ኪዳን በዚህ ቦታ ስማቸው የሚታወሰው ሁሉ እግዚአብሔር የሚያውቃቸው እኛ የማናውቃቸው የቅዱሳኑ ጸሎት ለሁሉም ረድኤት እንዲሆናቸው የአምላካችን ፈቃድ ይሁንልን። እንግዲህ ሱባኤያችንን ዛሬ 5ኛ ቀን አድርገናን ቀሪዋን 2 ቀንም ሰብሰብ ብለን አጠናቀን ይህ ጸሎት አባቶቻችን የሰሩት ታኅሳስ 1 እስከ 7 ለምክንያት ነው። ለበዓሉ ዝግጅት መንፈሳዊ ዝግጅት እንዲያስፈልግ ለእኛም ለሚመጡ ወገኖቻችንም እግዚአብሔር የረድኤት ጥላ በላያችን ላይ እንዲያጠላ በመካከላችን ላይ በዚህ በዓል ዝግጅት ላይ እንቅፋት ልምዶ የሆነ ሰይጣን ኃይል እንዳያገኝ ነው በጸሎት ይህንን ወር የጀመሩልንና ይህ ዛሬ የተጀመረ ሳይሆን የጥንት አባቶቻችን የጀመሩት ነው። ለዘላለም የሚቀጥል ነው። አንዳንዴ የተቀበልነውን ነገር ለልጆቻችን ለማስተላለፍ ሁላችንም እንዲህ አይነቱን ነገር እንዳይን ብለን ልንጠብቀው ይገባን። የአባቶቻችን አምላክ በድጋሚ በበረከቱ አይለየን። ጸጋውን ረድኤቱን በሁላችን ላይ ያሳድርብን፣ ይቆየን። ወስብሐት ለእግዚአብሔር። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። አርሥቲክሙ እግዚአብሔር አምላክነ በእደግቡ ቆሞስ ከመ ይባርክ አሜን። እግዚአብሔር ይባርከነ ወይሳለነ እግዚኦ አድኅን ሕዝበከ ወባርክ ርስተከ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ። አቤቱ ሕዝብህን አድን፣
ርስትህንም ባርክ፣ ጠብቃቸው፣ ከፍ ከፍም አድርጋቸው። ኮኑ ፍቱሐነ ወንጹሐነ እምኃጢአት ይሬሴኒ ይሬሲክሙ ድለዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ ንበል 12 ጊዜ። ከማሁ በእንተ እግዝእትነ ማርያም ንበል 12 ጊዜ። ኦ እግዚእ ኢየሱስ ክርስቶስ ሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። መከራው ተረሳ ትካዜም ቀረልኝ። ገብረ መንፈስ ቅዱስ ፈጥነ ደርሰህልኝ። ደጅህን ለመርገጥ መንገድ ስጀምር ተፈቷ የዋለው የልቤ ችግር። ወዳጅና አባቴ ሚስጥሬ ተስፋዬ ቀና እንድላረከኝ በነፍስ በሥጋዬ